ይካ ይበልካህን ኦ ድንግል አዘክሪ አበ መዘክር ዘይረስ ኩሎ ስብሐተ እግዚአብሔር ሲል ወደ ምስራቅ ይዞራል። ኦ አንትሙ ሲል ወደ ምዕራብ ይመለሳል። አዘክሪ ሲል ወደ ምስራቅ ይዞራል። ስብሐተ እግዚአብሔር ሲል ወደ ምስራቅ መዞሩ አዳም በገነት 7 ዓመት የመኖሩ ምሳሌ፣ ኦ አንትሙ ሲል ወደ ምዕራብ መመለሱ አዳም ተፈርዶበት ገሃነም የመውረዱ፣ እንደገና አዘክሪ ሲል ወደ ምስራቅ መዞሩ አዳም በንስሐ ወደ ቀደመ ቦታው ወደ ቀደመ ክብሩ የመመለሱ ምሳሌ። ድንግል ሆይ ሁሉን ከማይዘነጋው ከልጅሽ ከወዳጅሽ ዘንድ አሳስቢ፣ አሳስበሽም ዋጋቸውን አሰጪ። አዘክሪ ድንግል ልደቶ እምኔኪ ዘተወልደ በቤተልሔም ድንግል ሆይ ከአንቺ በቤተልሔም የተወለደውን መወለድ አሳስቢ፣ አሳስበሽም ዋጋቸውን አሰጪ። አንተማ ቅድመ ዓለም ከአብ አካል ዘማካል ባህሪ ዘምባህሪ ተወልደ የለምን ለሰው ብለህ ነው እንጂ እያልሽ ወዘተጠብለለ ባድርስ ድንግል ሆይ በጨርቅ የተጠቀለለውን መጠቅለል አሳስቢ፣ አሳስበሽም ዋጋቸውን አሰጪ። አንተንማ ገጹ እሳት ልብሱ እሳት ክዳኑ እሳት ይል የለም ለሰው ብለህ ነው እንጂ ብለሽ ዋልተማወቅዎ ትንፋሳ አድጎላም በመዋዕለ ቁር ዋሳትያ አድግላም በስትንፋሳቸው ያሟሟቁትን ማሟሟቅ አሳስቢ፣ አሳስበሽም ዋጋቸውን አሰጪ። አንተንማ ለሊሁ ነደ እሳት ይልህ የለም ለሰው ብለህ ነው እንጂ ብለሽ አርግኒ አምር ምቅማሆ ላይምኒ አምር ዘአጥረዮ ወእስራኤልኒ ጠየቁኒ በአርአያየ ዘፈጠርክዎሙ ያለው የነቢዩ ቃል እንደደረሰ እንደተፈጸመ ለማጠየቅ አርግና ላይም እስትንፋሳቸው ገበሩለት። አዘክሪ ድንግል ንግደቶ ዘምስሌኪን ዘትጎይ ምስሌሁ ማገር ለአገር ድንግል ሆይ ከልጅሽ ጋር ከአንዱ አገር ወደ አንዱ አገር የተሰደድሽውን መሰደድ አሳስቢ፣ አሳስበሽም ዋጋቸውን አሰጪ። አንተንማ ዘንቡር ዲበ አርያሙ ይልህ የለም ለሰው ብለህ ነው እንጂ ብለሽ በመዋዕለ ሄሮድስ ርጉም ሄሮድስ በነገሰበት ወራት የተሰደድሽውን መሰደድ አሳስቢ፣ አሳስበሽም ዋጋቸውን አሰጪ። ዘመን የሚቆጠረው መጽሐፍ የሚጻፈው በንጉሥ ነውና። አዘክሪ ድንግል አንባ መሪረ ዘውለ ማይንትኪ ወወረደ ዲበ ገጸ ፍቁር ወልድኪ ድንግል ሆይ ከዓይንሽ የፈሰሰውን በልጅሽ ፊት የወረደውን ቁጡ እንባ አሳስቢ፣ አሳስበሽም ዋጋቸውን አሰጪ። እመቤታችን ግብጽ በተሰደደ ጊዜ 5 ጸዋቶ መከራ አግኝቷታል። ጌታ ለልደቱ 25 ቀን ሲቀረው መላእክትን ቤተልሔምን አስጠብቋቸዋል። አጋንንት በጣዖታት ማደር ተሳናቸው። ጣዖታቱም እየወደቁ ተሰበሩ። ማኅደር ያለ ኀዳሪ አይሆንምና ሄደው ላለቃቸው ለዲያብሎስ ነገሩ ምንድነው? እኛ በጣዖታት ማደር ተሳንን፣ ጣዖታቱ እየወደቁ ተሰባበሩ አሉት። እሱም ያ ኢሳይያስ ናሁ ድንግል ትጸንስ ወተወልድ ወልደ እያለ ሲያስተምር ሰምቼው በምናሴ ላይ አድሬ በኩላብ አሰቅዬ በመጋዝ አስተርትሬ አስገድየው ነበረ። ያም ሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ትቲያቲም ነገሥተ ይሁዳ ሲል ሰምቼው ነበር። ተደርጎ ይሆን ብሎ 4 ጦር ተመንበር አሉት ተሸከሙኝ ብሎ አንድ ጊዜ ከምስራቅ እስከ ምዕራብ ቢወረወር አጣው። ሄዶ ሄሮድስን ዛሬ ገና የኔን መንግሥት ያንተን ወንበር የሚቀማ ልጅ ተወለደ አለው። ቢያስፈልግ አጣው። ግብጽ ለግብጽ ይንከራተትልሃል አለው። 4 ጭፍራ ላከ። 4 ልብስ ሰጥቶ ይህ ለጎዳናችሁ ነው፣ ስትመለሱ ርስት ጉልት ሰጣችኋለሁ፣ ያገኛችሁት እንደሆነ አትግደሉት፣ አምጡልኝ። እስምሮ ወእርግዞ እኔ ወግቼ እገለዋለሁ ብሎ ላካቸው። ዮሳ ከጊጋር ቤት ትተውት ሄደው ነበር። ሄሮድስ ዘመዶችህን ሊያስገድል ጭፍራ ላከ ብለው ነገሩት። ተነስቶ ሲሄድ ሰይጣን ከጎዳና ተቀምጦ ቆይቶ ወንድሜ ወዴት ትሄዳለህ አለው። ንጉሥ ዘመዶችን ሊገላቸው ስለሆነ ልነግራቸው ነው አለው። ሕቀ በደሩ ከሃራ እለተፈነው መሃበ ንጉሥ የንጉሥ መልእክተኞች ቀድመውሃል፣ እስካሁንማ ገለዋቸው ይሆናል፣ ምን ያደክማል? ይልቅስ ተመለስ አትድከም አለው። አይ ሞተውም እንደሆነ ቀብሬያቸው አልሞቱም እንደሆነ ነግሬያቸው መለሳለሁ ብሎ ገሰገሰ። ወተውቦ ኃይለ አንበሳ ይላል። ከእግዚአብሔር ኃይል አግኝቶ እነሱ 3 ቀን የተጓዙትን እሱ በአንድ ቀን ገስግሶ ደርሶባቸዋል። እመቤታችን ሰሎሜና ዮሴፍ ደክሟቸው አርፈው
ጌታ አልቦት ሰሎሜ ስታጥበው ደርሶ ቸር ዋላችሁ ቸር አደራችሁ ሳይል ይሄን ብላቴና ልታስገድሉት ዝም ብላችሁ ከዚህ ተቀምጣችኋል አላቸው። ሶበተ መጣወት ቶለሮሳ ምዕደ ሰሎሜ ከመትብኪዩ ሐቂፋ በልብሳ እንዲል ከሰሎሜ እጅ ተቀብላ እንዲህ መከራ የምቀበለው ላላድን ነው ልጄ ብላ ምርር ብላ አልቅሳለች። ዮሳ ዮሳ እሱ ምጽአትከ አመጣጥህ ዋጋ የሚያሰጥ ነበር። ነገር ግን እናቴን ስላስደነገጥካት በዕለተ ምጽአት አስነስቼ ዋጋህን እስክሰጥህ ድረስ እሷን ድንጋይ ተንተርሰተኛ አለው። ወዲያው ነፍሱ ከስጋው ተለየች። አባቱ ዮሴፍ ቀብሮታል። ዮሳ ወልደ ዮሴፍ ምንተ ገብረ ኃጢአተ በእንተ ዘአምጣ ዜና ዘያደነግጸኪ ግብተ አኮኑ ጻድቅ በፍታ ጽጌኪ ሞተ ለምንት ድንግል ታረምሚ ወታበዚ ትዕግስተ ጸረ ተአምርኪ ላውዮ አዝንሚ እሳተ እንዳለ ደራሲ። እነዚያም ጭፍሮች በደረሱባቸው ጊዜ ሾላ ዛፍ ነበረች። ሰውሪን ብለዋት ተከፍታ ሰውራቸዋለች። ጭፍሮቹም አህያዋን በውስጧ ሆና ብታናፋ የአህያዋን ጩኸት እየሰሙ ቦታው ጠፍቷቸው ሲዞሩ ሰንብተው አጥተው ተመልሰዋል። ሁለተኛ ጥጦስና ዳክርስ የሚባሉ ወንበዴዎች ነበሩ። ሲከታተሏቸው ቆይተው 6 ቀን ተሰውረው በሰባተኛው ቀን ተገልጠውላቸዋል። ዛሬ በእጃችን ላይ ጣላችሁ ብለው እየተሯሯጡ መጡ። ልብሳቸውን ገፈው ልብ ብለው ይማከሩ ጀመር። ጥጦስ ይህች ሴት ከአዝማደ ነገሥት ወገን ትመስለኛለች፣ እሱም ከደቂቀ ነቢያት ወገን ይመስለኛል። እባክህን ያሳዝናሉ እንመልስላቸው አለው። ዳክርስ ግን ወንድሜ እንዲህ ያለውን ርኅራኄን ከወዴት አገኘው? ቀድሞ ይህንን ውንብድና ያስተማርከኝ አንተ አይደለህምን? በዚያውስ ላይ በማን ተራ ታዛለህ አለው። የሚቀሙት በተራ ነበርና አንድ ቀን የቀሙትን ለአንዳቸው አንድ ቀን የቀሙትን ለአንዳቸው ያደርጉ ነበርና ያን ጊዜ ተራው የዳክርስ ነበረ። እንግዲያውስ ከገሊላ እስከዚህ ድረስ የቀማነው ለአንተ ይሁንና ይህንን ስጠኝና ልመልስላቸው አለው። መልሶለታል። እመቤታችን ግን ቆመው ሲማከሩ አይታ ሌባ የያዘውን ይዞ አዩኝ አላዩኝ ብሎ ይሮጣል እንጂ ቆሞ ይማከራል? እነዚህስ ልጆቻቸውን የገደሉባቸው ሰዎች ናቸው፣ ልጄን ሊገሉብኝ ነው ብላ ምርር ብላ አለቀሰች። ጌታም አይዞሽ አታልቅሺ፣ ሊገሉኝ አይደለም እንመልስላቸው ሲባባሉ ነው። የዛሬ 33 ዘመን እኔ በተሰቀልኩ ጊዜ አብረውኝ ይሰቀላሉ። አንዱ የአባቴ ዕድል ፈንታ ነው፣ አንዱ የዲያብሎስ ዕድል ፈንታ ነው ብሎ አጽናንቷታል። ጥጦስ መጣና ንብረታቸውን መልሶ ጌታን እስኮኮ ብሎ ሲሄድ ሰይፉ ከወገቡ ላይ ተመዞ ወድቆ ተሰበረ። አዘነ። ሕፃኑ አዘንከኑ ጥጦስ አለው። አዘንክ አለው። አዎን አለው። አስተጋብስ ስባረ ሰይፍከ አለው። ሰብስቦ አመጣና ቀረበለት። እንደነበረ አድርጎ ሰጠው። ደስ ብሎት ይህ ብላቴና ከነቢያት ወገን ነው አለ። ወዲያውኑም ሕፃኑን አንተ ትቀድሞ ለአዳም በዊአ ውስተ ገነት፣ አዳምን ቀድመው ገነት ትገባለህ ብሎታል። እሱም ሄዶ አልነገርኩም ወንድሜ ይህች ሴት ከአዝማደ ነገሥት ወገን ናት፣ እሱም ከደቂቀ ነቢያት ወገን ነው አላልኩህም? ሕፃኑ እኮ አዳምን እንጂ ቀድመው ገነት ትገባለህ አለኝ አለው። ከደቂቀ ነቢያት ወገን ቢሆኑ ነው እንዴ አንተን ወንበዴውን ደም አፍሳሹን ገነት ትገባለህ የሚሉህ ብሎ ዘብቶበታል። ይኸውም አልቀረም፣ ጌታ በተሰቀለ ጊዜ አብረው ተሰቅለዋል። ጥጦስ አዳምን ቀድሞ ገነት ገብቷል። ሶስተኛው እመቤታችን ከትዕማን ቤት ሄደው ስመ እግዚአብሔር ጠሩ። የቤቱ እመቤት ከሰገነት ውስጥ ሆና አይታ አንቺ ሴት ከወዴት ነው የመጣሽው አለቻት። ፈላሲት አነም ምድረ ይሁዳ፣ ከይሁዳ የተሰደድኩኝ ቀን የባሰብኝ ነኝ አለቻት። አንቺ ሴት ደረቅ ነሽ መሰለኝ፣ በድርቅናሽ ቤትሽን ፈተሸዋል እንጂ እንዳንቺ ያለች ቆንጆ ሴት ከአዳራሽ ወደ እልፍኝ፣ ከሰገነት ወደ ሰገነት፣ ከመጋረጃ ወደ መጋረጃ ይላል እንጂ ሀገሩን ትቶ አገር ለሀገር አይንከራተትም ነበር አለቻት። ዮሴፍም እመዎ ይሁብዎ ወእመ አልቦ ይፌንውዎ በሰላም፣ ቢኖር ይሰጡታል፣ ባይኖር ደግሞ ካለበት ያድርስ ይባላል እንጂ እንዲህ እንደ እንጨት የሚያደርቅ ነገር ምን ያናግራል ብሏታል። ኩቲ ኮቲባ ይላታል። ገረዲቱ ደርቡን እያነዋወጠች ወርዳ ጀውጃዋ ሽማግሌ እመቤቴን እንዲህ መልስላታል ብላ እሱን በጥፊ ቃታ ጌታን ከእመቤታችን ጀርባ ነጥቃ ወአንኰረኰረቶ ዲበ እብን ይላል ሎቱ ስብሐት ከደንጋዩ ላይ ፈጨችው። እመቤታችንም
የሞተ መስሏት ብክንክን ብላ አልቀሳለች። ልታነሳው ስትል ዮሴፍ ትድግዮ ወይታልዕልዮ ለእመ አምላክ ውእቱ ያርኢ ኃይሎ ተይው ጌትነቱን ይግለጥ አላት። ያም ሕፃን እያለቀሰ ሳለ እመቤቲቱን ከነባሪዋ መሬት ተከፍቶ ውጧታል። ነገር ለማዳነቅ የመጡ ቤተሰቡ ጦጣ ዝንጀሮ እየሆኑ የገዛ ውሾቻቸው እያባረሩ ሰደዋቸዋል። ከዚያ እመቤታችን ሰሎሜና ዮሴፍ በተድላ በደስታ መንፈቅ ተቀምጠዋል። አራተኛ ከዚያም በኋላ መልአኩ እንከሳ አከለክሙ ተድላ ደስታ በዛባችሁ፣ እንግዲህ ወዲህ ከዚህ ቤት ውጡ ይበቃችኋል አላቸው። ከዚያ ወጥተው ሲሄዱ እመቤታችን ዱር እንሂድ አለች። ደግሞ ልጄን እንዳይገሉብኝ ብላ ነው። ዮሴፍ በመንደር እንሂድ አለ፣ ቁራሽ ለመለመን እንዲመቸው ነው። መልአኩ እመቤት አይደለችምን? ፈቃዷን ፈጽምላት አለው። ዱሩን ሲሄዱ እነሱን ከፈረሰ ግንብ ትታ ቁራሽ እንጀራ ለመለመን ከመንደር ገባች። ሰይጣን የሰውን ልቡና አጥንቶባት የሚዘከራት አጥታ ስትመለስ ሰብአ ሰገል የገበሩለት የወርቅ ጫማ ነበር፣ ሌባ ወስዶት አገኘች። ከዚያ ብሄድ ቁራሽ ማጣት፣ ከዚህ ብመጣ ይህ መጥፋት ብላ ምርር ብላ አልቅሳለች። መለኮታዊ ጓላ ሶበ ጸማ ከመደቂቅ ዘይሰፍሮ በህፍሩ ለማየ ባሕር እሙቅ በከየቶ ትቤ ማርያም ማይነቅ እምሰብአ ሀገር አልቦ ዘይገብራ ለጽድቅ ሰአልክዎሙ ማየ ኢሃቡኒ በሕግ ወሃጎልኩ ለወልዴ አሳይኖ ዘወርቅ እንዳለ ደራሲ። አምስተኛ ልጅሽ ሞተ ባሏት ጊዜ ከደንጊያው ከሾሁ እየወደቀች አልቅሳለች። ይህስ ወወረደ ሲል ያውካል ብሎ ጌታ በተሰቀለ ጊዜ ዮሐንስና እመቤታችን በአንጻር ቆመው አልቅሰዋል። ይህም ወወረደ ሲል ያውካል ብሎ ዮሴፍና ኒቆዲሞስ ሲገንዙት እመቤታችን ከራሱ ልዕልናውን ከእግሩ ትሕትናውን እያሰበች ሰውነቱ ላይ የተንከባለለች አልቅሳለች። ወወረደ ዲበ ገጸ ፍቁር ወልድኪ ላለው አሁን የተመቸ ነው። አዘክሪ ድንግል ራበ ወጥማ ድንግል ሆይ ረሃቡን ጥሙን አሳስበሽም ዋጋቸውን አሰጪ። አንተንማ ወሃቤ ሲሳይ ለኩሉ ይልህ የለም ለሰው ብለህ ነው እንጂ ብለሽ ምንዳቤ ዋዘነ ድንግል ሆይ መከራውን ሐዘኑን አሳስበሽም ዋጋቸውን አሰጪ። አንተንማ ዘታስተፌስሖሙ ለሕዙናን ይልህ የለም ለሰው ብለህ ነው እንጂ ብለሽ ወኩሉ አጠባ ዘበጻኪ ምስሌው ድንግል ሆይ ከልጅሽ ጋር ያገኘሽን ጸዋቶ መከራ አሳስበሽም ዋጋቸውን አሰጪ። አዘክሪ ሳይለ ይቅርታን አሳስቢ። ዋኮ ታጉሎ ጥፋትን ያይደለ አንድም ጥፋትን ያይደለ ይቅርታን አሳስቢ። አዘክሪ ምህረትን አሳስቢ። ዋኮ ማተ መዓትን ያይደለ አንድም መዓትን ያይደለ ምህረትን አሳስቢ። አዘክሪ ለኃጥአን አሳስቢ። ዋኮ ለጻድቃን ያይደለ አንድም ለጻድቃን ያይደለ ለኃጥአን አሳስቢ። እመቤታችን ከጻድቃን ይልቅ ለኃጥአን ታዝናለች። ጻድቃንንስ ሃይማኖታቸውንና ምግባራቸውን ምክንያት አድርጎ ይምራቸዋል፣ ኃጥአንን ግን በምን ምክንያት ይምራቸዋል እያለች ታዝናለችና። አዘክሪ ለርሷን ለኃጥአን ያለውን ለርሷን ብሎ ደገመው። ዋኮ ለንጹሐን ለጻድቃን ያለውን ለንጹሐን ብሎ ደገመው። ወይዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ ዛሬም አብ ወልድ መንፈስ ቅዱስን እናመስግናቸው። አንድነታቸውን ሲያይ ንሴብሖ አለ። ሦስትነታቸውን ሲያይ አብ ወልድ መንፈስ ቅዱስ አለ። ይዜኒ ከዛሬ ጀምሮ እስከ ዕለተ ሞት ወዘልፈኒ ከዕለተ ሞት ጀምሮ እስከ ዕለተ ምጽአት ወለዓለመ ዓለም ከምጽአት በኋላ ለዘላለም አብ ወልድ መንፈስ ቅዱስን እናመስግን። አሜን። በእውነት ያለ ሐሰት ይካ ይበል ካህን አንብሮት ቄሱ በከመ አንጻእኩ ካለ በኋላ እጁ ምንም ሊነካ አይገባም። ንፍቁም አይፈዱን ይገልጽለታል።
ጽዋውን ያቀርብለታልና። በአንብሮተ እድ የሚጸለይ ጸሎት ይህ ነው። ይካ ይበል ካህን ናኩቶ ለእግዚአብሔር በእንተ ኩሉ ጸጋ ዘዋባ ለሙ ጸጋ ክብርን ስለሰጣት የሰጣት እግዚአብሔር አብን እናመስግነው። ዋሰልጠና በላይ ለዛቲ ቅዳሴ እመቤታችንን በሥጋው በደሙ ላይ እንድትመሰገን ስላደረጋት ያደረጋት እግዚአብሔርን እናመስግነው። ወለነኒ ዘረሰነ ድልዋነ ንንብ በይርቱ ወንፈስም በስምረቱ እኛንም በቸርነቱ ጎሳ ልብየ ቃለ ሰናየ ብለን ጀምረን በቸርነቱ ወይዜን እንሰብሖ ለአብ ወወልድ ወመንፈስ ቅዱስ ብለን እንድንፈጽም ስላደረገን ያደረገን እግዚአብሔርን እናመስግን። ዘሎቱ ስብሐት ለሱ ክብር ምስጋና ይግባውና ወውእቱ ጠቢብ ጥበብ የባህሪ ገንዘቡ የሚሆን እሱን እናመስግነው። ጠቢብ አለው አሕዛብ ደንጊያውን አለዝበው እንጨቱን ጠርበው ቢያመልኩት ግዙፍ አምላክ ከፈለጋችሁ ብሎ ሰው ሆኗልና። እስመ አሕዛብ አፍቀሩ አርአያ ወአምሳለ እምዕፀው ዘጸረብው ወጸረብት ወአስተርአዮሙ ለገባርያነ አርአያ ወአምሳል ወበንተዝ ኮነ ወልድከ ሥጋ እንዲል። አንድም ዲያብሎስ አዳምና ሔዋንን በሥጋ ከይሲ ተሰውሮ ድል እንደነሳቸው ጌታም በሥጋ ብእሲ ተሰውሮ ዲያብሎስን ድል ነስቶታልና። ወበከመ ተኀበአ ሰይጣን በጉሉት ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ተቃለ እግዚአብሔር በዘመድነ እንዲል። ለዓለመ ዓለም እስከ ዘላለሙ ይካ ይበል ካህን ወረከብኩ በውስቴታ ጽሑፈ ዘይብ በውስጧም እንዲህ የሚል ጽሑፍ አገኘው። ዘንተ ቅዳሴ ዘይቄድስ ካህን ይህንን ቅዳሴ ማርያም የሚቀድስ ካህን አኮ ማርያም ዘይቄድስ እመቤታችንን የሚያከብር አይምሰለው። አላ ለሊሁ ይትቄደስ ራሱ ይከብራል እንጂ ወኩሎሙ ለሰምዕዎ ይትቄደሱ የሰሙት ሁሉ ይከብራሉ እንጂ። መግዝእትነሰ ማርያም ቅድስት ይእቲ ወትረ በሰማይ ወበምድር እመቤታችን ግን ዘወትር በሰማይና በምድር የከበረች ናት። በረከተ ጸሎታ ልመናዋ ይደረግልን። ውቁፍ ወሀብተ ረድኤታ ትሩፍ ያሉ ምስሌነ ፍጹም ረድኤቷ እግዚአብሔር የሚቀበለው ልመናዋ ይደርብንና እመቤታችንስ በሰማይ በምድር በመላእክት በደቂቀ አዳም ዘንድ ሁልጊዜ የከበረች ናት። አንድም የከበረች ናትና እመቤታችንን የሚያከብር አይደለም። ለዓለመ ዓለም ለዘላለሙ አሜን። በእውነት ያላሰብ ወስብሐት ለእግዚአብሔር አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አንድም ለመጀመር ላነቃቃን ለመፈጸም ላበቃን ለልዑል እግዚአብሔር ምስጋና ይግባው። አሜን። በእውነት ያላሰብ የሰማነውን በእዝነ ልቡናችን ያሳድርብን። ለመምህራችን ለሊቀ ጉባኤ ጌታሁን ድምፀ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናቸውን ይባርክልን። አቡነ ዘበሰማያት